ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ተቦርነ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምናዋላችሁ እንደምናመሻችሁ። ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው። ተወልደ በየነ ሳስተናግዳችሁ እዘልቃለሁ። የዛሬ ዝግጅታችንን በተከታዩ የመልካሙ ተበጀ ለስለስ ያለ ዜማ ጀመር። መልካም ልትሰሙ የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው። ያስተናገድኳችሁ ያለው ተወልደ በየነ ነኝ። በቀጣዩ የዚህ ሳምንት የአድማጭ ጥያቄ ሳልፍ እርጎዬዎችን ይመለከታል። ጥያቄው እንዲህ ይደመጣል። አይ ተወልደ አንዱ አድናቂ ነኝና ዛሬ አንድ ነገር እንደው አንከበር እንድታረግ ነው የምፈልገው። ትዝ ይለኛል እርጎዬዎቹ የሚባሉ አራትና እህትማማቾች ከአንድ ወንድማቸው ጋር ሙዚቃ የሚጫወቱበት ዘመን ነበር እዛ ሀገር እያለሁና ለማንኛውም በሚመች መልኩ ብታቀርብልኝ ደስታውን አልችልም። ምክንያቱም ያ ጭር ሲል አልወድም ተብሎ የቀረቡት ዝግጅቶች በአሁኑ ሰዓት ደግሞ እኔ ያ እዛ ደረጃ ላይ ያለን ስለመሰለኝ ነው። ለማንኛውም እንደው ደስ ይለኛል የሚናፍቀኝ ነገር ስለሆነ ነው። አመሰግናለሁ።
ሃሎ ተቦርነ እንደምን አለ ደህና ነህ ሆይ? የፕሮግራም ተከታታይና አድናቂህ ነኝ። ለመጠየቅ የፈለኩትም የእርጎዮቹ ወንድማማቾችና እህትማማቾቹ የት እንዳሉና በምን ሁኔታ ላይ እንዳሉ ብዙ ጊዜያቸው ነው ከሙዚቃው ዓለም ከራቁና ስለነሱ ያለ መረጃ ካለ እንድታካፍለኝ ፈልጌ ነበርና አመሰግናለሁ። ፕሮግራሙ በጣም አዝናኝና አስተማሪ የሆነ ፕሮግራም ነው። በጣም ነው ማደንቅህ። ቀጥልበት፣ በዚህ ግፋበት። ኢትዮጵያ በክብር ለዘላለም ትኖር። አመሰግናለሁ። ወደ ምላሹ ሳልፍ በተወለዱበት ጎንደር ቡርባክስ አካባቢ ባለው ማሲንቆን የመጫወት ባህል አድገው ወደ አዲስ አበባ በማቅናት ሙዚቃን በሰፊው ተቀላቀሉ። 5ቱ እርጎዬዎች እንደ ፋይፍ ጃክሰን መጠሪያ የጋራ ስማቸውን ያገኙት በእናታቸው ስም ሲሆን እርጎዬ በሚል የሚጠሩት 5ቱ የቤተሰብ አባላት ብርቱካን ዱባለ፣ የሽመቤት ዱባለ፣ ንጋቱ ዱባለ፣ ኢየሩሳሌም ዱባለና እናና ዱባለ ሲሆኑ አዲስ አበባ ከተማ ከመጡ በኋላ ካሳንቺስ አካባቢ መኖሪያቸውን በማድረግ በተለያዩ ምሽት ቤቶች በመዘዋወር ስራዎቻቸውን በማሲንቆ ማቅረብ ጀመሩ። በተለይም ድምጻ ስርቅርቋ የሽመቤት ዱባለ ወንድሟ ንጋቱ ዱባለ በማሲንቆ ያጀባት በአንድ ምሽት ስትጫወት ያያት የናዲ ሙዚቃ ቤት ባለቤት የነበረው ሳህሌ ለካሴት ስራ መርጧት የመጀመሪያ አልበሟን በማሳተም ከህዝብ ጋር አስተዋወቃት። በዚህ አልበሟ የተካተቱ ስራዎቿ የሽመቤት ዱባለን ተወዳጅና የማይረሳ ድምጻዊነት አረጋገጡ። ከነዚህ አይረሴ ስራዎቿ መካከል እነኚህ ጥቂቶቹ ናቸው። በዚህ የመጀመሪያ አልበሟ ያገኘችውን የህዝብ ፍቅርና አድናቆት ተከትሎ የሁለተኛ አልበሟ ስራ በዛው በናዲ ሙዚቃ ቤት በኋላ ሶልኩኩ በተባለው ታትሞ ለህዝብ ቀረበ። በዚህ አልበም ውስጥ የተካተቱ ስራዎች እኔን ጨምሮ በርካታ አድማጭ የሚወዳቸው ቢሆንም ከመጀመሪያው አልበሟ ጋር ሽያጭና የህዝብ ተቀባይነቱ ሲነጻጸር ግን እጅግም የሚባል ነበር። በተለይ ግን በአልበሟ ውስጥ ተካተው ከተደመጡላትና አይረሴ ከሚባሉት የሁለተኛ አልበሟ ስራዎች መካከል የድምጸ ስርቅርቋ የሽመቤት ዱባለ እነኚህ ስራዎች ይገኙበታል። ድምጸ ስርቅርቅነትን ከለዛ ጋር የታደለችው የሽመቤት ዱባለ በግሏ ካሳተመቻቸው እነዚህ አልበሞቿ ሌላ ከሌሎች ጋር በጋራ ያዜመቻቸው በርካታ ስራዎች ሲኖሩ ከነዚህም መካከል በተለይም ከኬኔዲ መንገሻ ጋር በጋራ በቅብብል ያዜመቻቸው እነኚህ ስራዎች ይጠቀሳሉ። Let's go,
ድምጻዊት የሽመቤት ዱባለ ከይሁን የበላይ ጋር በጋራ ይህን አዚማ ነበር። ተወዳጇ ድምጻዊ የሽመቤት ዱባለ ኑሮዋን በዚህ በሰሜን አሜሪካ ቨርጂኒያ አካባቢ ካደረገች በኋላም የቀድሞ ስራዎቿን እንደገና እንደ አዲስ በመስራት ያቀረበች ሲሆን ስራው በገበያ ደረጃ ትልቅ ተቀባይነት የነበረው ቢሆንም በሙዚቃ ጥራትና ደረጃ ግን በግሌ አስደሳች እንዳልነበር ለመግለጽ እወዳለሁ። በዚህ አጋጣሚ የሽመቤት ዱባለ ያላትን ተወዳጅና ስርቅረቅ ድምጽ አሁንም በሚገርም ብቃት መጠቀም የምትችል ባለ ተሰጥኦ መሆኗን ማረጋገጥ እወዳለሁ። ወደ ሌላዋ ተወዳጅና ባለ አስመናኝ ድምጿ በግሌ በጣም የምወዳት ተወዳጅ ድምጻዊ ብርቱካን ዱባለ ሳልፍ ብርቱካን የመጀመሪያ አልበሟን አሳትማ ከህዝብ ስትተዋወቅ ለውቅናዋ ቀዳሚ ከሆኑ ዜማዎቿ መካከል ይሄ አንዱና ዋነኛው ነበር። በተለይም ከብርቱካን የተፈጥሮ አስመናኝ ድምጽ ጋር ተዋህዶ የቀረበው ይህ ተወዳጅ ስራ በተደመጠ ቁጥር ወደማያውቁት ዓለም ያስጉዛል። እርሳኝ ሐሳብ፣ እርሳኝ ናፍቆት፣ እርሳኝ ጭንቀት፣ እርሳኝ ተወዳጇ ድምጻዊ ብርቱካን ዱባለ በግል ከሰራቻቸው አልበሞቿ ጎን ለጎን እሷም እንደ እህቷ ከኬኔዲ መንገሻ ጋር የተጫወተቻቸው የቅብብል ዜማዎች እጅግ ተወዳጅና ጣፋጭ ነበሩ። ከነዚህ ስራዎቿ መካከል ለትውስታ እነኚህ ይጠቀሳሉ። ተወዳጆቹ የሽመቤት ዱባለና ብርቱካን ዱባለ በቤተሰቡ ውስጥ በዝናና በእውቅና የጎላ ድርሻ የነበራቸው ሲሆን ወንድማቸው ንጋቱ ዱባለ በየሽመቤት የመጀመሪያ አልበም ላይ ከእህቱ ጋር በቅብብል የሰራው ይሄ ስራ ይጠቀሳል።
ሌላኛው እህታቸው እናና ዱባለ በተለይ በአንድ ስራዋ እውቅና አግኝታ እንደነበር አይረሳም። እንዲያውም ይህ ስራዋ በጣም ከመወደዱ የተነሳ ተወዳጇ ኮሜዲያን እንግዳ ዘርነጋ አንድ ጭውውት ሰርታበት ነበር። ማለትም በዘፈኑ ርዕስ ጭር ሲል አልወድም የእናና ዱባለ ታዋቂ ስራ እናና ዱባለ ከዚህ ስራዋ በኋላ ከአበበ ፈቃደ ጋር ባሳተሙት የጋራ አልበም ይህ ስራ ተጠቃሽና ተወዳጅ የሆነላቸው ሲሆን አሁንም ከአምስቱ እርጎዬዎች ወንድማቸው ንጋቱ ዱባለና እናና ዱባለ ከዚህ ዓለም በሞት የተለዩ ሲሆን ብርቱካን ዱባለ ኢትዮጵያ፣ የሽመቤት ዱባለ ቨርጂኒያ፣ ኢየሩሳሌም ዱባለ ደግሞ ካናዳ ነዋሪ ሲሆኑ ሁሉም በሙዚቃ ሙያቸው ላይ መሆናቸውን መረጃ ይጠቁማል። ሁሉ አዲስ ቴክኒክ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ይሄን ይመስል ነበር። ተወልደ በየነ በ2026425779 ከእናንተ ከአድማጮች ለደረሱኝ ኪነ ጥበብ ነክ ጥያቄዎች ምላሽ ሰጥ ቆየው። ለሰሩ ላገለገሉ አንጋፋና ተወዳጅ ባለሙያዎቻችን ተገቢውን ክብርና አክብሮት እንስጥ። እነሱን ባፈቀርና ባከበርን ቁጥር አዳዲስና ተተኪ ጀግኖችን ማፍራት እንችላለንና የዘወትር መልእክቴ ነው። የዛሬውን በዚህ ፈጸምኩ። ደህና ደሩ። የኢትዮጵያ በክብር ለዘላለም ትኑር። ሁሉ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ተቦርነ